ለየካቲት በዛቲ ዕለት አይረፍ። ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰሉሱ ለታኅሳስ በዛቲ ዕለት ኮነ በዓታ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 3 በዚች ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም 3 ዓመት ሲሆናት ወደ ቤተ መቅደስ የገባችበት ነው። እርሷ ለእግዚአብሔር የስዕለት ልጅ ናትና እናቷ ከቅድስት ሐና ልጅ የሌላት ስለሆነች በቤተ እግዚአብሔር ውስጥ ከሴቶች ተለይታ ርቃ ትኖር ነበር። ሽማግሌ ከሆነ ከኢያቄም ከባሏ ጋርም እጅግ ታዝን ሆነች። እግዚአብሔርም ሐዘናቸውን ሰማ። ቅድስት ሐናም እንዲህ ብላ ለእግዚአብሔር ተሳለች። የሰጠኸኝን ፍሬ ለእግዚአብሔር አገልጋይ አድርገዋለሁ። ቅድስት ድንግል እመቤታችን ማርያምንም በወለደቻች ጊዜ 3 ዓመት በቤቷ ውስጥ አሳደገቻት። ከዚህም በኋላ ከደናግል ጋር ትኖር ዘንድ ወደ ቤተ መቅደስ ወሰደቻት። በቤተ መቅደስም ምግቧን ከመላእክት እጅ የተቀበለች 12 ዓመት ኖረች። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም መጥቶ ከእርሷ ሥጋን እስከነሳ ድረስ ከሴቶች ሁሉ የተመረጠች ይህች ናት። በቤተ መቅደስም በመኖር 12 ዓመት ሲፈጸምላት እርሷ ለእግዚአብሔር የተሰጠች የስዕለት ልጅ ናትና ለሚጠብቃት ይሰጧት ዘንድ ካህናት እርስ በርሳቸው ተማከሩ። በሴቶች ላይ የሚደርስ በእርሷ ላይም ይደርስባታል ብለው ስለፈሩ በቤተ መቅደስ ውስጥ ይተዋት ዘንድ ለእነርሱ ትክክል መስሎ አልታያቸውም። ስለዚህም ሊጠብቃት ለሚገባው በእርሷ ላይ እጮኛ ሊያኖሩ ወደዱ። ከዚህም አስቀድሞ ሊቀ ካህናት ዘካርያስ እመቤታችን ቅድስት ድንግል ማርያምን ልጄ ማርያም ወይ አንቺ እንዳደግሽና ለአካለ መጠን እንደደረስሽ ወቂ፣ ልትታጭ ተወጃለሽን? እግዚአብሔርን የሚፈራ መልካም የሆነ የተባረከ ጎልማሳ እንፈልግልሽልን? ወይም በሕይወትሽ ከመዘመኑ ሁሉ በቤተ መቅደስ ተቀምጠሽ እግዚአብሔርን ልታገለግይ የምትሺ ከሆነ በሴቶች ላይ የሚደርሰው በሚደርስብሽ ወራት ወደ ቤተ መቅደስ ደጅ ከመግባት ትጠበቂ ዘንድ በኦሪቱ የተጻፈውን የእርግማን ስርዓት በአንቺ ላይ እንሰራለን አላት። ቅድስት ድንግል እመቤታችን ማርያምም እነሆ እኔ የእግዚአብሔር አገልጋዩ በፊታችሁ ነኝ። አባትና እናት የሉኝም። ስሙ ብሩክ ምስጉን ከሆነ ከእግዚአብሔር በታች በእናትና አባት ፈንታ እናንት ናችሁና የእግዚአብሔርን ትእዛዝ እንደምታውቁ አድርጉ ብላ መለሰች። ካህናቱና ማህበሩም ሁሉ ዘካርያስን ወደ ቤተ መቅደስ ገብተህ ስለዚች ብላቴና ማርያም ወደ እግዚአብሔር ጸልይ አሉት። ዘካርያስም ገብቶ ሲጸልይ በዚያን ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው፣ ዘካርያስ ወይ ወጥተህ ከዳዊት ወገን ሚስቶቻቸው የሞቱባቸውን ሁሉ ወንዶች ሰብስብ፣ የእያንዳንዱንም በትር ከስሙ ጋራ ውሰድ። ወደ ቤተ መቅደስም በምሽት አግብተህ ወደ እግዚአብሔር ጸልይበት። በነጋ ጊዜም በትሮቻቸውን አውጣ። እግዚአብሔርን በበትሩ ላይ ምልክት ለገለጠልህ ለዚያ ሰው ማርያምን ተቀብሎ ሊጠብቃት ይገባዋል። ካህኑ ዘካርያስም ወጥቶ አንድነት ለተሰበሰቡ ሕዝብ የእግዚአብሔር መልአክ የነገረውን ነገራቸው። በዚያንም ጊዜ ከዳዊት ወገን ጎልማሳም ቢሆን ሽማግሌም ቢሆን ሚስቱ የሞተችበት ሁሉ በኢየሩሳሌም ወዳለ ቤተ መቅደስ ይሄድ እያሉ አዋጅን ዙረው የሚናገሩ በእስራኤል አገር ሁሉ ላከ። ከዳዊት ወገን የሆነ ጠራቢው ዮሴፍን በሰማ ጊዜ በትሩን ይዞ ከናዝሬት ወደ ኢየሩሳሌም ሄደ። ካህኑ ዘካርያስም የሁሉንም በትሮች ተቀብሎ ስማቸውን በላያቸው ጻፈ። ቁጥራቸውም 1985 ሆነ። ዘካርያስም በትሮችን ወደ ቤተ መቅደስ አስገብቶ ወደ እግዚአብሔር ጸለየ። እንዲሁም ሰዎች ሁሉ ከቤተ መቅደስ ውጭ ቆመው ይጸልዩ ነበር። ዘካርያስም ጸሎቱን በፈጸመ ጊዜ እያንዳንዱ በትራቸውን አውጥቶ ሰጠ። ጠራቢው ዮሴፍም በትሩን ሊቀበል በቀረበ ጊዜ ከእርሷ ነጭ ርግብ የመሰለች ተገለጠች። እየበረረችም ሂዳ በጠራቢው ዮሴፍ ራስ ላይ ተቀመጠች። ካህናቱና ሕዝቡ ሁሉ አይተው እጅግ አደነቁ፣ ምስጉን የሆነ እግዚአብሔርንም አመሰገኑት። ዘካርያስም ዮሴፍን ዮሴፍ ሆይ ከእግዚአብሔር የታዘዘ መልአክ እንደተናገረ ድንግል ማርያምን ወደ ቤት ወስደ ጠብቃት አለው። ዮሴፍም ቅድስት ድንግል ማርያምን ከካህናት እጅ ተቀበላት፣ በእርሱም ዘንድ ኖረች። ዘካርያስም ዮሴፍን ዮሴፍ ሆይ ከእግዚአብሔር የታዘዘ መልአክ እንደተናገረ ድንግል ማርያምን ወደ ቤት ወስደ ጠብቃት አለው። ዮሴፍም ቅድስት ድንግል ማርያምን ከካህናት እጅ ተቀበላት፣ በእርሱ
ዘንድም ኖረች። ከዚህም በኋላ የመላእክት አለቃ ቅዱስ ገብርኤል ስለ እግዚአብሔር ልጅ ከእርሷ ሰው ሆኖ ስለ መወለዱ የዮሴፍ ቤት አበሰራት። ለእግዚአብሔርም ምስጋና ይሁን፣ እኛንም በአማላጅነቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ። ሰላም ለበአትኪ ውስተ ኦሪታዊ ጠረጴዛ ዘብጽት ለኪ እንበለ የሃቡ ቤዛ ማርያም አንቲ ሰዋሱ ዘምድረ ሎዛ ዲቤኪ ትርቅ ጸሎቴ ከመጼና ሰናይ መዓዛ ሀበ ለነፍሴ ታሰስል ትካዛ። በዚችም ቀን የሊቀ መላእክት ቅዱስ ፋኑኤል የበዓሉ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በፋኑኤል አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለሲመትከ እግዚአብሔር በዴዴ ማዕርገ ጸሎት ትኩን ወሰይጣነ ውዴት ሰዳዴ ፋኑኤል ንስአኒ ዘማይሌቴ ቦአዴ ከመይንስኡ ረባሃ መካሊ መፍዴ እለይለቅሁ ወርቆሙ በርዴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 4 በዚች ቀን የሊቀ ሐዋርያት ቅዱስ ጴጥሮስ ወንድም የተመሰገነ ቅዱስ ሐዋርያ እንድርያስ በምስክርነት አረፈ። በዚችም ቀን የቅዱሳን የአባ ያዕቆብ፣ የዘካርያስ፣ የስምዖን፣ የታወድራና የታውፍልኦ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ። ዘአቅረብኩ ማሕሌተ አዘኪርያ ይላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ እምለ አቡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጽሐፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉም ባይ ስቡረ ይማረን ኢየሱስ ክርስቶስ። ታምሪሁ ለአቡነ ብፁዓዊ ነአኩቶ ለአብ ጸሎቱ ወኃይለ ረድኤቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ስምዑ አኀውየ ወአኀውየ ዜና ዕረፍታ ለብጽኢት ማርያም ብጽኢት ወፍቅርቱ ለአቡነ ብፁዓዊ ነአኩቶ ለአብ። ጸሎትና የረድኤቱ ኃይል ከህዝበ ክርስቲያን ላይ ጸንቶ ይኖርና አባታችን ጻድቁ ነአኩቶ ለአብ ያደረጉት ተአምር ነው። ለከበረ አባታችን ነአኩቶ ለአብ የሚወዳት ሚስቱ የነበረች የንጽሕት ማርያምን የዕረፍቷን ዜና አባቶቼ ወንድሞቼ ስሙ። ጸሎቷና በረከቷ በህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። እግዚአብሔር የሰጣት ጸጋ ይህ ነው። የከበሩ ልብሶችን የተሸለሙ አክሊሎችንም በጎ ተጋድሎ እንዳላቸው ደናግል ተሰጣት። ከዚህም በኋላ ስለ ድንግልናዋ ቤተ እንቁ የምትባል አንዲት ሀገር ሰጣት። ዳግመኛ እንዲህ ብሎ ቃል ኪዳንና አስራትን ሰጣት። መታሰቢያሽን ያደረገ ስምሽን የጠራ ቤተ ክርስቲያንሽን የሰራ ገልሽን ያጻፈ ከአንቺ ጋር በግልጥ ይለፍ። ይህንንም ብሎ በንጹህ አንደበቱ በማይታበል ቃሉ ማለላት። ጸሎቷንም የእግዚአብሔር ቃል ኪዳን ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም አባቶችና ወንድሞቼ ስሙ። የአባታችን ነአኩቶ ለአብ ወዳጅ እናቱ የመርኬዛ ዕረፍቷ ወር በገባ በ27 ቀን ነው። ስሞቻቸውን የጻፉ እኛ ገላቸውን ያጻፍን ጸጋቸውን ከመቀበል አፍረን አንመለስ። በንጹህ ልብ መስዋዕትና ጸሎትን የሚያደርጉ ካህናት፣ ዲያቆናት፣ ህዝባውያን በአንድነት እግዚአብሔርን ይቅር ይበለን ለዘላለሙ አሜን። በእውነት ይደረግልን። የአባታችን የጻድቁ የነአኩቶ ለአብ ጸሎቱና በረከቱ አማላጅነቱ ለሀገራችን ሰላም፣ ለህዝባችን ፍቅር፣ አንድነት ያድልልን። አማላጅነቱ አይለየን አሜን። ለክህደት ይመቸናል ያሉትን ቃል ያነሱታል፣ ይጥሉታል። ታደሰ ማለት አዲሱ ነው መኖር ማለት ተድሶ ማፍረስ የነሱ መሆን ያለበት ተድሶ ተብሎ አፍራሽ ግብረ ኃይል ማለት ስለሆነ ተድሶ ነው መባል ያለበት። ታድሶ ማለትማ በህዳሴ በንጽህና በቅድስና ሳይለወጡ መኖር ማለት። መንፈስ ቅዱስ ይመጽእ አይለኪ ወኃይለ ልዑል ይጸልለኪ። አንቺማ እንደ ሌሎቹ ሴቶች መጨነሽ። መንፈስ ቅዱስ ከሶስቱ ግብራት ይከለክልሻል ማለት ሶስት ግብራት የተባለ ሴቶች ሶስት ግብራት አለባቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀደሰ ማኅደሮ ልዑል እግዚአብሔር ማደሪያውን ለየ። መዝሙረ ዳዊት መዝሙር 46 ቁጥር 1 ቀደሰ ማኅደሮ ልዑል እግዚአብሔር ማደሪያውን ለየ። ማደሪያው ድንግል ማርያምን ለየ ከማኅፀን። እንግዲህ ዛሬ ይህ ዕለት ወላዲተ አምላክ ድንግል ማርያም ወደ ቤተ መቅደስ
በብጻት መጣ የተሰጠችበት ድህነት በዚህ ሰዓት የተጀመረበት ምክንያቱም በባህሪያችን ጠፍተን ነበርና በባህሪያችን መልሰን እንድንድን ወይም በእኛ ባህሪ ጠፍተን ነበረ በራሳችን ባህሪ እግዚአብሔር መልሶ እኛን ሊያድነን ስለፈለገ ወላዲተ አምላክ ድንግል ማርያም በነቢያት ሲነገርላት ከቆየ በኋላ ዛሬ ወደ ቤተ መቅደስ ስትገባ አማናዊቷ ቤተ መቅደስ የተባለችው ድንግል ማርያም በቤተ መቅደስ የምትቀመጥበት ጊዜው አሁን ነው ማለት ነው። ነብዩ አስቀድሞ ሲናገር ቀደሰ ማኅደሮ ልዑል እግዚአብሔር ማደሪያውን ለየ ነው። ማስተዋል ያስፈልጋል። አንጽሖ ስጋሃ ሀደረ ላይ ሊያሚል ቃል አለ። መጀመሪያ ዜማ መማር ያስፈልጋል። እንደው አንዳንዶቹ ዜማ ወይ ወደ ዜማው ዓለምም አልመጡም እንኳን መናፍቃን እንኳን ዜማ ሊያምኑ መጽሐፍ ቅዱስንም አያምኑትም እና ለክህደት ይመቸናል ያሉትን ቃል ያነሱታል፣ ይጥሉታል። ድርሳናትን፣ ገላትን፣ ዜማዎችን የቤተ ክርስቲያንን አገልግሎት የሚሰጡ የታሪክ መጻሕፍትን አንቀበልም ይላሉ። መጽሐፍ ቅዱስን ብቻ ነው የምንቀበል በማለት ሲሉ ይገኛሉ። ለክህደታችን ይመቸናል የሚሉት ከሆነ ደግሞ ወደ ታሪክም ይገባሉ። ሲፈልጉ ደግሞ ወደ ዜማውም እንገባለን ይላሉ። ስለዚህ ቀደሰ ማኅደሮ ልዑል እግዚአብሔር ማደሪያውን ለየ ሲል ንጽሕት ቅድስት አድርጎ ፈጠረ ማለት ነው። አንድ ሰው ለመጀመሪያ ጊዜ አንድ መልካም ሰው ሲታይ መልኩ በጣም የሚያምር ከሆነ ሴትም ትሁን መልኳ የሚያምር ከሆነ እግዚአብሔር እንዴት አድርጎ አንጽቶ ቀድሶ ፈጠራት? አቤት መልኩ ይባላል አይደል እንዴ? መጀመሪያ እንደ ጭቃ ጨፈላልቆ ሰርቷት ነበር ማለት ነው። መጀመሪያ ሲሰራት ሲመርጣት በቃ በአጠቃላይ ከናት ከአባቱ ሲወለድ ከናት ከአባቷ ስትወለድ መልከኛ ሆና ተወለደች ማለት እንጂ መጀመሪያ ድፍንፍን ያለች እንደ ጭቃ የተለሰነች ሆና ኋላ የተጠረገች ኋላ ያማረች ማለት አይደለም። ስለዚህ ቀደሰ ማኅደሮ ቀደሰ ማለት ለየ ማለት ነው። ከአንስተ ዓለም ከሴቶች ለየ። ሴቶች ከአባት ዘር ከእናት ደም ከሁለቱም ይወልዳሉ። አባት አልቦ እናት አልቦ አባት የለም በሰዎች በፍጡራን ዘንድ። የእመቤታችን ግን ከዚህ የተለየች በመሆኗ ምንም ሴት ብትሆን ምንም ከዘርአ ዳዊት ብትወለድ ከአንስተ ዓለም ከሴቶች የተለየች እንበለ ዘር እንበለ ሩካቤ የምትወልድ ምሳሌዋ ህትምት ምድር የሆነች አዳም የተገኘው ከህቱም ምድር ነው አይደል እንዴ? አዎ የአዳም እናትም አባትም አልነበረውም ከህቱም ምድር። አባቶቻችን ሲተረጉሙ አዳም ከህቱም ምድር ተገኘ፣ ከታተመ ከተዘጋ ምድር ተገኘ። ሔዋንም ከህቱም ገቦ ተገኘች ወይም ከተዘጋ ጎን ከአዳም ቀኝ ጎን ተገኘች ይላሉ። ዝግ ነው ከምድር ከዚች ከተዘጋችው ምድር አዳም ተገኘ። የድንግል ማርያም ምሳሌዋ የሚሆን ይሄ ብቻ ነው። ስለዚህ ያለ ዘር ያለ ሩካቤ የምትወልድ ሰማያዊ ንጉሥ ኢየሱስ ክርስቶስን ሰማይና ምድር የማይችሉትን ሰማይንና ምድርን በመካከል እጁ የያዘውን አምላክ ጸንሳ የምትወልድ በመሆኗ ለያት፣ ከሴቶች ለያት። ምንም ፍጡር ብትሆን ከነዚህ ፍጡራን ግን የተለየ ጸጋ ሰጣት ብሎ ቀደሰ ማኅደሮ ማለት ልዑል እግዚአብሔር ማደሪያውን ለያት ድንግል ማርያምን ነው።
አንጽሖ ሥጋሃ ቀዲሶ ኪያሃ ሀደረ ላይ ሊሃ ይላል ቅዱስ ያሬድ። አንጽቶ ቀድሶ ሐሷ ሰው ሆነ ሲባል በመጀመሪያ ካለም መረጣት ማለት እንጂ መጀመሪያ ሌላ ሆና ኋላ መረጣት እያለ አይደለም። ማስተዋል ያስፈልጋል። አዎ ስለዚህ ብዙ ጊዜ ይሄን እያነሱ አንጽሖ ሥጋሃ ሥጋዋን አነጻ ቀደሰ ካለ ከዛ በፊት የሆነ ነገር ኑሮ ይሆናል በማለት መናፍቃን ሲያምታቱ ይታያሉ። ይህ አይደለም ቃሉ። ቀደሰ መጀመሪያ ለየ። ቅድም እንደነገርኳችሁ ድንግል ማርያምን ለያት። እንበለ ዘር እንበለ ሩካቤ መለኮትን ሰማይና ምድር የማይችሉትን አምላክ እንድትችል ለያት። ከሁሉ ልዩ አደረጋት ከመጀመሪያው ጀምሮ ማለት እንጂ መጀመሪያ ሌላ ችግር ኑሮ ኋላ ማለት አይደለም። እናስተውል። ስለዚህ ቀደሰ ማኅደሩ ልዑል እግዚአብሔር ድንግል ማርያምን መረጠ። በጽሐ ሰናይ ወአልጸቀ ዘመን አለ ቅዱስ ያሬድ። ድህነቱ ከዚህ ስለሚጀምር አዎ ምን አለ? በጽሐ ሰናይ ወአልጸቀ ዘመን መልካም ነገር ደረሰ። ከዚህ በኋላ ድንግል ማርያም ወደ ቤተ መቅደስ ልትገባ ነው። ከ15 ዓመት በኋላ መልአክ ሊያበስራት ነው። ከዛ በኋላ ስግው ቃል ኢየሱስ ክርስቶስ ከሷ ሰው ሊሆን ነውና በጽሐ ሰናይ መልካሙ ዘመን መጣ። የጨለማው ዘመን ኦሪት አለፈ። የመከራው ዘመን ሲኦል አለፈ። ከዚህ በኋላ ክርስቶስ በሷ በነሳው ሥጋ ከሷ በነሳው ደም ዓለምን ሊያድን መሰረትን ጣለባት ሲል ቅዱስ ያሬድ በጽሐ ሰናይ መልካም ነገር ደረሰ። ድንግል ማርያም ወደ ቤተ መቅደስ መግባት ጀመረች። አዎ የሙሴ ታቦት 10 ቃላት የተጻፈባት ታቦት እሷ በአክሱም ጽዮን ከመጀመሪያው ጀምራ ነበረች። ድንግል ማርያም ግን አማናዊቷ ታቦት ኢየሱስ ክርስቶስ ሰው የሆነባት ድንግል ማርያም ዛሬ ወደ ቤተ መቅደስ የገባችበት ቀን ስለሆነ በጽሐ ሰናይ መልካም ዘመን ደረሰ። ድንግል ማርያም ለኛ ተሰጠች በቤተ መቅደስ። ከዚህ በኋላ ለአምላክ እናት ልትሆን መሰረት ዛሬ ተጣለልን። ስለዚህ በጽሐ ሰናይ መልካም ዘመን ደረሰ ይላል። አዎ ቃል ወልድ ሁየ ናሁ መጻ አንዘ ይቀንጽ ይላል። እነሆ ልጅ ወንድሜ ኢየሱስ ክርስቶስ እንደ ፌቆ ዝል እያለ መጣ ይላል። አፋጠነው፣ ትንቢቱን እንዲነገር አደረገው። ኖህ በቀስተ ደመና እንዲገልጣት ድንግል እኮ ወላዲተ አምላክ እኮ እንኳን አምላክን ወልዳ ቃል ኪዳን ተሰጥቷት ማማለድ ይቅርና ድንግል ማርያም እኮ በምሳሌነት ዓለም የዳነባት እመቤት እኮ ናት። በቀስተ ደመና እሰይም ቀስትየ፣ አዎ በውስተ ደመና እነሆ በደመና ቀስቴን አሳያለሁ፣ 4 ህብር አድርጌ አሳያለሁ። ኖህን ዓለም ከጠፋ በኋላ ተመልሰህ የነን ዓለም ተካው፣ 3ቱን ልጆች ይዘ ውጣ፣ የጠፋው ዓለም ይተካ ሲለው ኖህ አልወጣም፣ የኔ ልጆች አንተን ማሳዘናቸው አይቀርም፣ አንተም መፍረድህ አይቀርም። ስለዚህ እኔ አልወጣም፣ እዛው መርከቤ ላይ እቀመጣለሁ ጌታዬ ባለው ጊዜ እሰይም ቀስትየ በውስተ ደመና። ከዚህ በኋላማ ቀስቴን በደመና 4 ህብር አድርጌ ያሳያለሁ። ነጭ፣ ቀይ፣ ጥቁር፣ ቢጫ። ከዚህ መርጠው የሚወስዱት ቀዩን፣ ነጩን፣ ጥቁሩን ነው። ነጩ የአብ፣ ቀዩ የወልድ፣ ጥቁሩ የመንፈስ ቅዱስ፣ አንድም ቀዩ ነጩ የጥምቀት። አዎ ቀዩ የሥጋው የደሙ፣ እነሆ ጥቁሩ የደሙ። ቀዩ የሥጋው ማለት ነው። ይሄ ሲተነተንና ሲተረጎም ነጩ የአብ ጻዕዳ በመለኮቱ እንዲለው፣ ቀዩ የወልድ ወቀይህ በትስብእቱ
በአምሳለ ህብስት ተሰጥቶናልና። አዎ ጥቁሩ የመንፈስ ቅዱስ እስመ ነፋስ ጸሊም በአርአያሁ ደሙ ጥቁሩ የደሙ ምሳሌ ነውና። ስለዚህ ያለ አብ ለማጽናት ወልድ በተለየ አካሉ ለመዋሃድ መንፈስ ቅዱስ ደግሞ ከሶስቱ ግብራት ለመከልከል አለ። አዎ ሶስቱም በማርያም ከርስ ወይም በእመቤታችን ማኅፀን አደሩ አለ። አብ ለማጽናት ማለት መለኮትን ያህል ለመሸከም እንድትጸና ያለ ዘር ያለ ሩካቤ እንድትወልድ አብ አጸናት። ወልድ በተለየ አካሉ ተዋሃዳት። መንፈስ ቅዱስ ደግሞ ከሶስቱ ግብራት ከለከላት ነው የሚል ውእቱ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሎተ ድንግልና እለ ስሩዓን በእጓለ እመሕያው ወእሙራን ቦሙ ነው የሚለው። እነሆ መንፈስ ቅዱስ ዛሬ ሲዘመረው ያደረ ሉቃስ ወንጌል ምዕራፍ 1 ተነስቶ ብቻ ሲነገር ያደረው መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። አንቺማ እንደ ሌሎቹ ሴቶች መቸነሻ መንፈስ ቅዱስ ከሶስቱ ግብራት ይከለክልሻል ማለት ሶስት ግብራት የተባለች ሴቶች ሶስት ግብራት አለባቸው። መጀመሪያ ሩካቤ አለባቸው፣ ቀጥሎ ዘር መቀበል አለባቸው፣ ቀጥሎ ድንግልናን ማጣት አለባቸው። ከዛ በኋላ ነው ልጅ መውለድም እናትም መባል የሚችሉት። ድንግል ግን ከሶስቱ ግብራት የተከለከለች ናት። ከዘር ከሩካቤ ከድንግልና ጥፋት እናትም ሆና ድንግልም ሆና እናት ናት፣ ወላዲተ አምላክ። ስለዚህ በቀስተ ደመናው ትርጓሜ ነጩ የአብ ቀዩ የወልድ ጥቁሩ የመንፈስ ቅዱስ የተባለው ነጩ አብ መለኮትን እንድትሸከም ለማጽናት፣ ወልድ በተለየ አካሉ ለመዋሃድ፣ መንፈስ ቅዱስ ከሶስቱ ግብራት ለመከልከል በድንግል ማርያም ማኅፀን አደሩ። ቀስተ ደመናዋ ድንግል ማርያም ዓለም እንዳይጠፋ በኖኅ ጊዜ ገና በምሳሌነት ዓለምን አድናለች። ክብር ምስጋና ለእመቤታችን ይሁን። ስለዚህ እነ ሕዝቅኤል ይሄን ነው ሲጠቅሱት የነበረው። አዎ ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 4 ላይ እነሆ ወሰደኒ ወሜጠኒ መንገለ አዝየብ ወደ ምስራቅ በኩል ወሰደኝ ይላል። እነሆ ሕዝቅኤል ነቢይ ኮነ ስማ በእንቲአ ወይቤሪኢኩ ወህተ በምስራቅ ህቱም በአብይ መንክር ማኅተም ነው የሚለው። እነሆ በምስራቅ በኩል በድንቅ ቁልፍ የተቆለፈች አዲስ አዳራሽን አየሁ። ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት ሲወጣ አየሁ ብሎ ሕዝቅኤል የተናገረው አዳራሽቱ ድንግል ማርያም ናት። አዲስ አላት በተሐድሶ ጸንታ ትኖራለችና። ለመሆኑ ተሐድሶ የሚሉ አሉ። ምን ማለት ይሆን ተሐድሶ? ምን ማለት ነው እንዴ? ተሐደሰ ማለት አዲሱ ነው መኖር ማለት ነው። ተድሶ ማይሉት ግን ማፍረስ የነሱ መሆን ያለበት ተድሶ ተብሎ አፍራሽ ግብረ ኃይል ማለት ስለሆነ ተድሶ ነው መባል ያለበት እንጂ ተሐድሶ ማለትማ በህዳሴ በንጽህና በቅድስና ሳይለወጡ መኖር ማለት ነው። ነጭ አዳራሿ የድንግል ማርያም ምሳሌ ናት አለ። ቀዩ ጎልማሳ በምስራቅ በኩል መጥቶ እነሆ ሳይከፍት ገብቶ ሳይከፍት መውጣቱ ማኅተመ ድንግልናዋን ሳይለውጥ ተጸንሶ ማኅተመ ድንግልናዋን ሳይለውጥ ተወለደ ማለት እኮ ነው ወገኖቼ። ለየ ማለት እንግዲህ ቀደሰ ማኅደሮ ልዑል ለያት ድንግል ማርያምን። ታዲያ ሲጎርፍላት ከቆየ በኋላ አጭር ላድርገው። ነቢያትማ ስንቱን ተናግረው ስንቱ ተብሎ ይነገራል። የዛሬውን ዕለት ታሪክ ብቻ አጭር አስቀምጬ ልጨርስላችሁ። በዛሬው ዕለት እመቤታችን ቅድስት ድንግል ማርያም እንደምታውቁት የብጻት ልጅ ናት። ሐናና ኢያቄም ባለመውለድ ብዙ ጊዜ ሲያዝኑ የነበሩ ናቸው። በብሉይ ኪዳን ሕግ ደግሞ አንዳንድ ጊዜ ያልወለዱን ሴቶች ያልወለዱን ወንዶች የማሽሟጠጥ ወይም ደግሞ የመጥላት ከህብረተሰቡ የማግለል ጉዳይ ነበረ ይላል። ስለዚህ በብሉይ ኪዳን ያልወለዱ ሴቶችና ወንዶች
ከህብረተሰቡ ይገለሉ ነበር። ምክንያቱም ወንዱን ዘርህን እግዚአብሔር አልባረከውም ይሉታል፣ ሴቷንም ማህፀንሽን እግዚአብሔር አልባረከውም እያሉ ያገሏቸው ነበር። በዚህ ምክንያት ባጭሩ ሐናና ኢያቄም ድንግል ማርያም እመቤትን ወልደው ብጻት ተስለው ነው። እኛ ብቻ ከስድብ እንዳን እንጂ ወንድም ቢሆን እንደ ሳሙኤል በቤተ መቅደስ ያገልግል፣ ሴትም ብትሆን ዳውጃ እየሰፋች መሶበ ወርቅ እየሰፋች በቤተ መቅደስ ትኑር እንጂ ለኛ ስጋዊ አገልግሎት ትስጠን አንልም ብለው ተስለው ስለነበረ ያለም ድንግል ማርያም ተሰጠቻ። 3 ዓመት በቤተ መቅደስ ቆየች። በመድናት አባቷ ቤት ቆየች ማለት ነው። 3 ዓመት ሲሆናት ብጻቱ ደረሰ። እናቴ ሆይ ውሰጂና እንስጥ ብሎ ኢያቄም ወደ ቤተ መቅደስ ይዟት የመጣበት ዕለት ዛሬ ነው። ምእመናን እንደ ኢትዮጵያ አቆጣጠር ማለት ነው። በዚህ ሰዓት ወደ ቤተ መቅደስ ይዘዋት ሲመጡ ዘካርያስ ከቤተ መቅደሱ ነበረ። እንደናንተ ብዙ ሕዝብ ተሰብስቦ ነበረ። የብጻቷን ልጅ ለመቀበል ዘካርያስ ከቤተ መቅደሱ ነበረ። በዚህ ሰዓት ምን ልትበላ ነው? ምን ልትጠጣ ነው? እመቤታችን ለመሆኑ እስቲ እናስብ። አንድ ነገር አለ። ድንግል ማርያምን ሳያበላ ሳያጠጣ መኖር ያቅተው ኑሮ ነው የኛ አምላክ? እና ስንቱን መላእክትን ቅዱስ ቅዱስ በማለት ብቻ የሚያኖር አምላክ እናቱን ያለ መብል ያለ መጠጥ ማኖር የሚያቅተው መስሏችሁ ነው? በኋላ ግን ከዘራ ዳዊት አልተወለደችም፣ አትበላም አትጠጣም፣ ሰው አይደለችም፣ ምታት ናት የሚሉ ጠላቶች መናፍቃንን ለሚነሱ አምላክ ፍጹም ሰውን እንደወደደው እሷም ከኃጢአት ብቻ በቀር መቼም ቢሆን ሰው መሆኗን ለመግለጥ ለምልክት ነው ምግቡ እንዲመጣ የተደረገው እንጂ ድንግል ማርያም የአምላክ እናት እንደ መላእክት ዝምላ መኖር የሚያቅታት ወይም እሱ እናቱን ዝምሎ ማኖር የሚያቅተው አምላክ ሆኖ አይደለም። እንደ ሰውኛው ግን እነሆ ከእናት ከአባቷ ቤት ወጣች። ከዚህ ቤተ መቅደስ ስትኖር ምን ትበላለች ምን ትጠጣለች ብለው ሲያስቡ ሲያወጡ ሲያወርዱ በዛሬው ዕለት መልአኩ ፋኑኤል የተባለው ጽዋ ሰማያዊ ህብስት ሰማያዊ ጽዋ ሰማያዊን ይዞ በሰማይ ረቦ ለድንግል ማርያም ክብር በዛሬው ዕለት ታየ ይላል። ምእመናን በዚህ ሰዓት ዘካርያስ ከመብቃቱ የተነሳ መንፈቀ ህብስት ይለዋል። ግማሽ ህብስት ከሰማይ ለባሕታውያን ሲበቁ እንዳይመኩ ሰማያዊ ህብስትነን ያወርድላቸዋል። ዝም ቢላቸው መላእክትነን እንዳይሉ ነው። ስለዚህ ሰው መሆናቸውን ለመግለጽ ሲፈልግ ነው። እና ዘካርያስ ከመብቃቱ የተነሳ ህብስት ግማሽ ህብስት ከሰማይ ይወርድለት ስለነበረ ዘካርያስ በስውር ይሰጠኝ የነበረውነን ዛሬስ በይፋ በህዝብ መካከል ክብሬን ሊገልጠው ነው ብሎ እጁን ወደ ላይ ቢያደርግ ወደ ላይ ሰቀቀበት ነው የሚል ትርጓሜው። ሸመቀቀበት ይላል ከፈለገ ወደ ላይ ሄደበት ማለቱ ነው። ወደ ላይ ሄደ። ስምዖን የሚባል ደግሞ የሱ ተወራጅ ወይም ደግሞ ምክትል ሹምም እጁን ዘረጋ። አልሆነም፣ አልተሳካም። ይሄ ክብር ይጸጋ ለድንግል ማርያም ነውና ሌሎቹም የበቁትናን ሁሉ እስቲ ሞክሩ ተባሉ። አልተሳካም። እንዲያውም መልአኩ ፋኑኤል ህብስት ሰማያዊውንና ጽዋ ሰማያዊውን ይዞ በሐናና በኢያቄም በኩል ረቦ ታየ ይላል። ይሄ ክብር ለድንግል ማርያም ነው፣ ለእናንተ አይገባችሁም ማለት ነው። በዚህ ሰዓት ምን አሉ ሰዎቹ? ሐና ሆይ አሏት፣ ምናልባት መንፈስ ቅዱስ የሚያድርበት አይታወቅምና ለዚች ብላቴና የመጣ ድል ሊሆን ስለሚችል እስቲ ተያትና ፈቀቅ በይኝ አለቻት። አሏት ሰዎቹ። ሐና ፈቀቅ ብላ ስትሄድ ድንግል ማርያም ድንኩል እያለች ተከተለች ይላል። መቤት ያየ ወላዲተ አምላክ ምነው ያን ጊዜ በኖርነ ኑሮ ምነው እንዲያው በህልም እንኳን አንድ ቀን በመልካም ባየናት
ወገኖቼ እነዚህ የዛን ዘመን ሰዎች እኮ ምንም ይገባቸው አይደለም። ግን እኮ ታምራት እያዩ ታምራታቸው ምንም ሊለውጣቸው የማይችሉ ሰዎች ናቸው። ድንኩል ድንኩል እያለ ሕፃን ደስ ይላልና ድንግል ማርያም የ3 ዓመት ስለሆነች እናቴን ተከትዬ ሄዳለሁ ስትል መልአኩ እየተቅበዘበዘ ወርዶ ነው የሚለው ትርጓሜው። እንዲያውም ለአክብሮት ለድንግል ማርያም ከሰማይ ዝቅ አለና ክንድ ከስንዝር ከፍ አድርጎ ግራ ክንፉን አንጥፎ ቀኝ ክንፉን አጎናጽፎ ድንግል ማርያምን መግቦ ወደ ሰማይ ወጣ ነው የሚለው መልአኩ። ያሐዝነኒ ማርያም ዘረከበኪ ድክትምና አመቤተ መቅደስ ወይኪ እንዘ ተጠበው የሐሊበ ሐና አለ። ለመጀመሪያ ያሐዝነኒ ማርያም አረለ እንዴ አዘንኩ ከናተሽ ወተሽ ስትመጪ ከጡት ተነጥቀሽ ስትመጪ አዝኜ ነበረ አለ ደራሲው። ምን አለ? ወያስተፍየሳሐኒ ካይበ ትምህርተ ልህቀትኪ በቅድስና ምስለ አብያጺሁ ከመ አብን ዘይሴስየኪ መና ፋኑኤልን ጸየነድ ዘይከድጅ ደመና ደመናን እየጠቀጠቀ የሚመጣው ፋኑኤል ምስለ አብያጺሁ የድንግል ማርያምን ምግብ ይዞ ሲመጣ መላእክት ለመለኮትና ለድንግል ምግቧን ይዘ ስትሄድ ታጅበህ መሄድ አለብህ ተብሎ ምስለ አብያጺሁ ከጓደኞቹ ጋር ጽየነድ የእሳት የኢየሱስ ክርስቶስ አበባ ፍንጣሪ የእሳት ፍንጣሪ እሳት የሆነው ፋኑኤል አለ እንዘ ይሴስየኪ መና መናን እየመገበሽ በቤተ መቅደስ 12 ዓመት የኖርሽው ኑሮ ደግሞ ወያስተፍየሳሐኒ ካይበ ደስ ያሰኘኛል ይላታል ድንግል ማርያምን ማለት ነው። ወላዲት ታዲያ በዚህ ዕለት በክብር ወደ ቤተ መቅደስ ገባች። ከቤተ መቅደሷ አማናዊቷ ታቦት ቁጭ አለች። እንዳትጠራጠር አንዳንዶቹ ደግሞ እንደ ሳሙኤል የሚሉ አሉ። እንደ ሳሙኤል ማለት ግዙፍ ምግብ የሚበላ ለኛ የሚሰማን የሚሰማው እንደ ማንኛውም ሰው በቤተ እግዚአብሔር ተጠግቶ ለሰዎች የሚሰማቸው ስሜት የሚሰማው ሰው ነው። ድንግል ማርያም ግን ይሄ ሁሉ ሐሳብ በላች ጠጣች ስላልን የመለኮት ማደሪያ ናት። እንኳን በሷ ማንኛውም ነገር ሐሷ በታች የሆነው አዎ ያ ታላቁ የሶሪያው ያ ታላቅ አባት ማን ነው? አንቶልኝ አይደለም ያኛው እንጂ ሁለተኛው ባስልዮስ ነው። ባስልዮስ እኮ ከእሳትነቱ የተነሳ ሰው ከእሳትነት ደረጃ ሲደርስ የበላው የጠጣው እየቀለጠ መጥፋት ብቻ ነው። ወደ ሌላ መሄድ የለም። በውሃም መልኩ በሌላም መልኩ መሄድ የለም። ስለዚህ ድንግል ማርያም ተመገበች፣ በላች፣ ጠጣች ሲባል በሰው ሰውኛውን ማሰብ የለም። ድንግል ማርያም ምታት እንዳትባል ነው እንጂ አማናዊቷ ቤተ መቅደስ ከቤተ መቅደሷ ላይ ነው ቁጭ ያለችው። እንደ ኦሪቷ ታቦት ጽላተ ኦሪት ማርያም ጸዋሪተ ትእዛዝ አስር እሚደቅም ቃልኪ አሐዱ ነገር አለ ይቀልል እልፈቶሙ ለሰማዩ ምድር ነው። ያቺ 10ሩን ቃላት የተሸከመችው ጽላት እንዳለች አንቺም ደግሞ የሕጉ ሁሉ የበላይ የሆነውን ጌታ በማኅፀንሽ ያዝሽ ነሽና አንቺ አማናዊቷ ቤተ መቅደስ አማናዊቷ ታቦት አንቺ ነሽ። ድንግል ማርያም ዛሬ በቤተ መቅደስ እየገባችበትና ቃል ኪዳን የተቀበለችበት ወላዲተ አምላክ። ከዚህ በኋላ ቀጥሎ ያለው እንግዲህ ታኅሳስ ነው የሚተረከው። አሁን ወደ ቤተ መቅደስ መግባት ነው። ኋላ ደግሞ ታኅሳስ የመወለዱ የብስራቱ ሌላው ይተረካል። ጊዜ ስለሌለ ድንግል ማርያም ለድህነት አምላክ ከሷ ሊጸነስ ወደ ቤተ መቅደስ የገባችበት ዕለት ነው። እንኳን ደስ ያለን። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን። ሕዝቡን ከሕዝብ ያስማማልን። በዓለም የተበተኑትን ሕዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት
ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብከ እማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን